እንኳን ወደ ወንበር ሚዲያ በሰላም መጣችሁ። ዛሬ የምንመለከተው ስለ አንዱ ታላቅ የቤተክርስቲያን አባት ስለ ቅዱስ ዲሜጥሮስ ነው። ከምድር ገነት እስከ መንበረ ፓትርያርክ ካልተማረ ሰውነት እስከ ጥልቅ የስነ ፈለግ ዕውቀት የቅዱስ ዲሜጥሮስ ሕይወት በእውነትም የእግዚአብሔር ድንቅ ስራ መገለጫ ነው። የዛሬው ዝግጅታችን በተለይ የባሕረ ሐሳብ ቀመር እንዴት ተገኘ እና የቅዱስ ዲሜጥሮስ ድንቅ ተጋድሎ ዲሜጥሮስ ማለት ምን ማለት ነው፣ እንዲሁም ደግሞ በስከመጨረሻ ደግሞ በጣም አስገራሚ ስለሆኑ ስለ ሁለት ቁጥሮች እነግራችሁና እንጨርሳለን ማለት ነው። ስለዚህ ዲሜጥሮስ ማለት ምን ማለት ነው? ዲሜጥሮስ ማለት መስታወት ማለት ነው። መስታወት ምንድን ነው? መስታወት በፀጉር ያለውን ጉድፍ በጥርስ ያለውን እድፍ እንደሚያሳየን ሁሉ እርሱም የተጸወሩ አጽዋማትን በዓላትን ያሳየናል ማለት ነው። አንድም ዲሜጥሮስ ማለት ምን ማለት ነው ካላችሁኝ መነጽር ማለት ነው። መነጽር የራቀውን አቅርቦ የረቀቀውን አጉልቶ የተበተነውን ሰብስቦ እንደሚያሳየን ሁሉ እርሱም የተበተኑ አጽዋማትንና እንዲሁም በዓላትን ሰብስቦ የራቁ አዝማናትን አቅርቦ ያሳየናልና ስለዚህ ዲሜጥሮስ ማለት መነጽር ማለት ነው። ዲሜጥሮስ ያጎቱ ልጅ እናት አባቷ ሙተው አብረው ይኖሩ ነበረ። በዚህን ጊዜ አብረው እየኖሩ ለአቅመ ሔዋን ለአቅመ አዳም ሲደርሱ በዘመኑ አላውያን የበዙበት ኦርቶዶክስ ያነሱበት ነበረ በጣም። ስለዚህ እናት አባቱ የቅዱስ ዲሜጥሮስ እናት አባት ህንፃ ሃይማኖት ከሚፈርስ ህንፃ ስጋ ይፍረሳሉና ሁለቱን አጋቧቸው ማለት ነው። ልጅ ቅዱስ ዲሜጥሮስን ወንድሜ ይህን ስራ እየሰራኸው ዝምድናውን ንቀኸው ነው ወይንስ እኔ ንቀህ ነው አላቸው። አይህቴ እኔ ዝምድናውንም ንቄ አይደለም የእናት አባቶችን ትእዛዝ ምን ላድርግ ልፈጽም ብዬ እንጂ ለምን አንተውም አላት። 48 ዘመን ያለ ምንም ሩካቤ ምን አደረጉ አብረው ኖሩ ማለት ነው። በዚህን ጊዜ የማርቆስ 12ኛው የእስክንድሪያው ሊቀ ጳጳስ ይኖሩ ነበርና እኔ አረጀው ሸመገልኩ እንግዲህ ከኔ ቀጥሎ የሚሾምላችሁ ጳጳስ ሹሙ ይላቸዋል ህዝቡን ሰብስቦ። በእንዚህ አባታችን እኛ በምን ልናውቅ እንችላለን? አንተ ዋዝነ ተክዘህ ንገረን እንጂ ይሉታል። በዚህን ጊዜ እናንተም ዘኑ እኔ ምን እላለሁ አዝናለሁ ይላቸዋል። በዚህን ጊዜ ሱባኤ ገባ ማለት ነው። ሱባኤ ሲገባ ያለ ጊዜው ያፈራ 3 የወይን ዘለላ ያለ ጊዜው ያፈራ የወይን ዘለላ ዞልህ ይመጣል፣ ካንተ ቀጥሎ የሚሾመው ጳጳስ ያ ነው ብሎ ይነግረዋል። በዚህን ጊዜ ኡልያኖስ እንደዚያ ብሎ ብዙም አልቆየ ይሞታል ማለት ነውና ለህዝቡ ምን ብሎ ነግሯቸዋለኝና እሱ ነው የሚሾምላችሁ፣ ስለዚህ እምቢ ይላችኋል፣ ነገር ግን ግድ ብላችሁ ሽሙተይ ብሎ ምን አድርጓቸዋል ማለት ነው ነገራቸው ማለት ነው ለህዝቡ። ያን ጊዜ ያለ ጊዜው ያፈራ የወይን ዘለላ ቅዱስ ዲሜጥሮስ ከወይኑ እንግዲህ ምንድነው ገበሬ ነው፣ አልተማረም፣ አያውቅም፣ መጻፍ አይችልም። በጣም ይገርማል አስቡት። ከዛም በኋላ ከማሰው ውስጥ ሲገባ ያለ ጊዜው ያፈራ 3 የወይን ዘለላ ያገኛል። ያንን የወይን ዘለላ ይይዝና ቀጥታ ወደ ሚስቱ ይሄዳል። ይሄንን እኮ ያለ ጊዜው ያፈራ የወይን ዘለላ አገኘው ብሎ ሲያሳያት ይሄንንስ ምን አለች አንበለው ማለች። እና ምን እናድርገው ሂድና ከሊቀ ጳጳሱ ምን አድርግ አቡነ ዘበሰማያት ተቀብለህበትና ትለዋለች። በዚህን ጊዜ ያንን የወይን 3 የወይን ዘለላ ያለ ጊዜው ያፈራውን ይይዝና ወደ ጳጳሱ ሄደ ማለት ነው። ሲሄድ ከዛም በኋላ ጳጳሱ ምን አለ ያንን ያለ ጊዜው ያፈራ 3 የወይን ዘለላ ዞለት በህልሙ ስለተነገረው መልአኩ ስለነገረው ከዚህ ቀጥሎ የሚሾመው ይሄ ነው አለና ለህዝቡ ነገራቸው። በዚህን ጊዜ ቅዱስ ኡልያኖስ ብዙም አልቆየ ይሞታል። በሚሞትበት ሰዓት ምንድን ተደረገ መሰላችሁ? ተሾምልን አሉተኝ። እንግዲህ እንደነገርኳችሁ ዲሜጥሮስ ምንድነው አልተማረም ብያችኋለሁ። ተሾምልን ሲሉተኝ እንዴ እኔ ያልተማርኩ መሃይም እንዴት ብዬ ቅዱስ ማርቆስ በንጹህ በተቀመጡበት እንዴት ነው ይቀመጣለሁ? አይሆንም ይላቸዋል። አይሆንም ተሾምልን ይሉና ሲያስገድዱት እንግዲያማ አንቀጸ ብፁዓን አንቀጸ አባጋን ምን አድርግ አንብበህ ተርጉመህ ንገሩኝ አላቸው። አባታችን ቢኖር አንብቦ ተርጉሞ ይነግረን ነበር ሲሉተኝ ወዲያውኑ ያልተማረውን ምን ተገለጠለት? አንቀጸ ብፁዓንና አንቀጸ አባጋን ምን አድርጓል? አንብቦ ተርጉሞ ነግሯቸዋል ማለት ነው። ከዚህም በኋላ የብሉይ መጽሐፍና የሐዲስ ኪዳን ምን አድርጎለታል? ተገልጾለታል ማለት ነው። እግዚአብሔር አምላክ ጥበቡን ሲገልጽ እንደዚህ ነው። የእናንተንም ጥበቡን ይግለጽላችሁ። ከዚህም በኋላ ቅዱስ ዲሜጥሮስ እንግዲህ እንደዚያ ብሎ መቼም ሰውነንና
እንግዲህ ሚስት አግብቶ ነው እሱ የሚያውቁተኝ፣ ግን የግድ ጳጳሱ እሱ መሆን አለበት ስላላቸው ነው የሾሙተኝና ቅዱስ ዲሜጥሮስ ሲቀድስ ሲወጣ አንተ ቁረብ፣ አንተ በቅተሃል፣ አንተ አልበቃህም ማለት ጀመረ። በዚህን ጊዜ ህዝቡ ሐሜት ገቡ። ልክ እንዳሁኑ እንደምታዩት እንደዚህ ዓለም የሆኑ ሴት ወንድ ስናይ አሃ ያችን ስራ እየሰሩ ነው ብለን አሞት ነው ምን እየተዋዩ ነው ለስራ ነው ብለን እንደማናስበው ሁሉ እነሱም እንዴት አንተ ቁረብ አንተ እንደዚህ በሊለን ይችላል በንጹህ ቅዱስ በማርቆስ ወንበር ተቀምጦ እያሉ ሐሜት ጀመሩ ማለት ነው። ማንን? ቅዱስ ዲሜጥሮስን ህዝቡ ማለት ነው። ከዛም በኋላ በዚህን ጊዜ ልክ ለምሳሌ አሁን እናንተ ልንገራችሁ አንድ ነገር። ለምሳሌ ጓደኛችሁ ብር ወሰደባችሁ ልበል። ጓደኛችሁ ብር ሰጣችሁተኝ ደውላችሁ ወንድም ጓደኛዬ ብሩን ስጠኝ እንጂ አላችሁት። አይ እሺ እሰጣችኋለሁ ከሰዓት ነው የምሰጣችሁ ይበላችሁ። ከሰዓት ነው የምሰጣችሁ ብሏችሁ በዚህን ጊዜ ከሰዓት አላከላችሁም፣ ደወላችሁለት። ስደውሉለት ምን ይበል? ቴሌፎኑ ለጊዜው ጥሪ አይቀበልም ቢል የሚሰማችሁ ስሜት ቀድሞ ምንድን ነው? አሃ ብሩን ላለመስጠት ስልኩን አጠፋ። አያችሁ፣ ኔጌቲቭ ነገር ነው የሚመጣልን። ባትሪው ዘግቶ ነው፣ ታሞ ነው፣ ስልኩ ተሰርቆ ነው፣ ስልኩ ተበላሽቶ ነው የሚለው ሐሳብ አይመጣልንም። ተሎ ብሎ ኔጌቲቭ ነው የሚመጣብን እና እነሱም ተሎ ብሎ የመጣላቸው ምንድነው? እንዴት በንጹህ በማርቆስ ወንድ እሱ ያግብቶ እየኖረ እንዴት ደግሞ በላይ ሆኖ እኛን ይከለክለናል አሉ ማለት ነው። በዚህን ጊዜ ምን አደረገ? እንጨት ለቀመና ሰበሰበ ማለት ነው። ከዚያም በኋላ እንጨት ለቀመና ሰበሰበና ምን አደረገ መሰላችሁ? ከዛ ያንን እንጨት አስነደደ። ቅዳሴ ልክ ገውቶ ሲወጣ አስነደደና ከዛም በኋላ ያ እሳት ምን ያደርጋል? ግር ብሎ ይነዳል። ከዛም በኋላ በዚያ በእሳቱ መካከል እየተመላለሰ ቅዱስ ዲሜጥሮስ ምን ማድረግ ጀመረ? ማጠን ጀመረ ማለት ነው። ከዚያ ምሽቱንም አስመጣተኝ። ምሽቱን አስመጣና ምን አደረገ ካላችሁኝ፣ ቀጥታ አስመጣና ቀጥታ ፉሙን እያነሳ ከየት ላይ ያደረገላት? ከጨርቋ ላይ ያደረገላት ማለት ነው። ያን ሰዓት እንኳን ሊበላት ይቅርና ልብሷ ምን አልሆነም፣ አመድ እንኳን አልነካውም ማለት ነው። በዚህን ጊዜ አባታችን ይህን ስራ የሰራው ለምን ነው ብሎ ህዝቡ ሲጠይቁት እከብርበት፣ እሾምበት፣ እነግስበት ብዬ አይደለም፣ ነገር ግን ሰው በኃጢአት ምን ስላለ ነው አለ፣ በኃጢአት ስለሞተ ስለዚህ ለዚያ ብዬ ነው እንጂ እከብርበት ብዬ አይደለም ብሎ አላቸው። በዚህን ጊዜ ምን አሉ? አቡነ ስረይ ለነ ብለው ከእግሩ ወድ በካህናት እንደምታውቁት ኑዛዜ አለ። ኃጢአት ስንሰራ ምን ስንል ኑዛዜ እንገባለንና ስለዚህ በዚያን ዘመን ነው እንግዲህ ኑዛዜ የተጀመረው። አቡነ ስረይ ለነ ብለው ከእግሩ ሲወድቁ ቅዱስ ዲሜጥሮስ ምን አለ መሰላችሁ? ይፍታህ ወይስረይ ይድጉ ያንጽ ግዚነ ኢየሱስ ክርስቶስ ብሎ አስተስረዩላቸዋል ማለት ነው። እንግዲህ አባቶቻችን እንደሚያስረዱት ኑዛዜ በዚህን ተጀመረ ይሉናል ማለት ነው። ታዲያ ቅዱስ ዲሜጥሮስ ይሄን ቀመር ይሄን ቁጥር እንዴት ሊያሰለው ቻለ ነው? እና በዚያን ዘመን እንግዲህ በዓላትን አጽዋማትን በተለያየ ዘመን በተለያየ ዕለት በተለያየ ቀን ያከብሩ ነበረ። ለምሳሌ ልንገራችሁ። ለምሳሌ ትንሳኤ መቼ ነው የሚውለው? ትንሳኤ የሚሆነው እሁድ ነው አይደለ? ጥንቱም እሁድ ነው። ስቅለትሳ አርብ ነው። እርገት ሐሙስ ነው። ነገር ግን በተለያየ ቀን ለምሳሌ ልበላችሁ፣ ትንሳኤን መቼ ያከብሩ ነበር ካላችሁኝ፣ ሮብ ያከብሩት ነበረ። አይገርምም? ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሳኤውን የገለጠበት መቼ ነው? እሁድ ዕለት ነው። እሁድ ዕለት ገልጦ ነገር ግን በተለያዩ ጊዜ ያከብሩ ነበርና ለምን ይሄ ግን ለምን በዚያው በዋለበት በጥንቱም አይሆን? እንደገና ደግሞ በተለያየ ሀገር በተለያየ ቦታ በተለያየ ቀንና ሰዓት ያከብሩ ነበረ። አንድ አይደለም ማለት ነው። ለምን እንዲህ ይሆናል? ሁሉም ለምን በአንድ አያከብርም እያለ ይመኝ ነበር። ያ ማለት ምንድን ነው ካላችሁኝ፣ ለምሳሌ ጾመ ነነዌ በዓተ ጾም ከመቼ? በዓተ ጾም ከመቼ? ከሰኞ። ጾመ ሐዋርያት እነዚህ ሶስቱ ምን ጊዜ መቼ እንዲገቡ ይመኝ ነበር? ሰኞ ቢሆኑ። ለምን ካላችሁኝ ጾመ ሐዋርያት ወይም ደግሞ ጾመ ነነዌ ማክሰኞ ሮቡ ትገባ ነበረ በወቅቱ በተለያየ ቦታ በተለያየ ሀገር። ነገር ግን እነዚህ ለምን ሰኞ ሁል ጊዜ እንዲገቡ እያለ ይመኝ ነበረ። ሌላው ደብረ ዘይት፣ ሆሳዕና፣ ትንሳኤና ጰራቅሊጦስ እነዚህ ደግሞ መቼ? እሁድ ምን ጊዜም እሁድን በይለቁ እያለ ይመኝ ነበረ። እርገት ከመቼ? ከሐሙስ፣ ስቅለት ከዓርብ፣ እንዲሁም ደግሞ ጾመ ድህነትና ርክበ ካህናት መቼ እንዲገቡ እያለ ይመኝ ነበረ? ሮቡ ቢገቡ እያለ ይመኝ ነበረ።
በዚህን ጊዜ በሚመኝበት ሰዓት መልአኩ ተገለጸና ነገር በምኞትን ይሆናል አለው። ምን አለው? ሱባኤ ግባ አለው። ስለዚህ ሱባኤ ስትገባ ግን አለ ምንድን አድርግ አለው? ከሌሊቱ 23 ሱባኤ ግባ አለ። እንደገና ሌሊት የምንለው ጨለማውን ክፍል ማለት ነው። እንዲሁም ደግሞ ከመዓልቱ ስንት ሱባኤ ግባ አለው? 7 ሱባኤ ግባ አለው። መዓልት የምንለው ብርሃኑን ክፍል ነው። ፀሐይ ወጥታ ፀሐይ እስክትገባ ድረስ ያለ የሌሊቱን አብስቶ የመዓልቱን ያሳነሰበት ምክንያት በመዓልቱ ወይም በቀኑ በብርሃኑ ምን የለም ሰዎችን ሲያስታርቅ ይውላል። የተበደለ ሲያስክስ፣ የተቀማ ሲያስመልስ፣ የተጣላን ሲያስታርቅ ይውል ስለነበረ የመዓልቱን 7 ሱባኤ አለው። እንግዲህ መልአኩ ተገልጾ ማለት ነው። እንደገና ደግሞሳ የሌሊቱን ደግሞ ስንት ሱባኤ ግባ አለው? 23 ሱባኤ ግባ አለው። የሌሊቱ ይህ ሁላ ያልኳችሁ ስራ የለም ማለት ነው። ያ ማለት ከዚህ ጋር ልምጣላችሁና ወደ እንትኑ ስንገባ እንግዲህ 7 ሱባኤ ግባ አለው። ከዛኛው ደግሞ ስንት ሱባኤ ግባ አለው? 23 ሱባኤ ግባ አለው። ይሄንን በስንት ታበዙታላችሁ? በ7 ስናበዘው 7 ሲባዛ በ7 እኩል ይሆናል ስንት ይሆናል? 49 ይሆናል ማለት ነው። 49 ሲሆን ይላል ከ30 ከበለጠ በ30 ግደፈው ይላል። መግደፍ ማለት ማካፈል ነው። ያ ማለት ሲካፈል ለስንት? ለ30 እኩል ይሆናል ስንት ይመጣል? አንድ ቀሪ ስንት ይሆናል? 19 ይሆናል ማለት ነው። 19 ይችን ቁጥር ምንድን በለው አለው? መጥቅ በለው አለው። መጥቅ ስለ መጥቅ ምንድነው ወደፊት እናሰላለን፣ ኳልኩሌሽን እናደርጋለን። መጥቅ ማለት በዓላትን፣ አጽዋማትን አጠቃላይ የዓመቱን እዝወልና የሚከርብ ነው። ይሄ መጥቅ የምንለው ማለት ነው። ወደፊት በደንብ የምናየው ይሆናል ማለት ነው። ይሄኛውሳ 23 ሱባኤ 23 ሲባዛ በስንት? 7 ሱባኤ አይደል ግባ የተባለ እኩል ይሆናል ስንት ይሆናል? 161 ይሆናል። አሁንም ከ30 በልጧል። በስንት ግደፈው አለው? በ30 ሲካፈል ለስንት? ለ30 እኩል ይሆናል ስንት ይመጣል? 5 ቀሪ ስንት ይሆናል? 11 ይሆናል ማለት ነው። ይህንን 11 ደግሞ ምንድን በለው አለው? መጥቅ ማን ነው? ይቅርታ አበቅቴ በለው አለው። አበቅቴ ማለት ምን ማለት ነው? ወደፊት የምናየው ይሆናል ማለት ነው። አበቅቴ። ስለዚህ አጠቃላይ ጠቅለል አድርጋችሁ የምትዙልኝ ነገር ቢኖር አሁን የምትዙልኝ 19ንና ይችን 11 ቁጥር ትይዙልኛላችሁ ማለት ነው። 19 የምንላት ምንድን ነው? ምኑን ነው የምናሰላበት ካላችሁኝ፣ ብርሃኑን ክፍል ፀሐይን የምናሰላበት ቁጥር ነው። ይሄ እንዳትረሱ ያዙልኝ። ይሄን ምን እናሰላበታለን? ፀሐይን። ይሄንኛው እናሰላበታለን? ጨረቃን ማለት ነው። ይሄን የተገለጠለት ሚስጥሩ ይሄ ነው። እነዚህን ሁለት ቁጥሮች በመያዝ አጠቃላይ የኢትዮጵያን የዘመን አቆጣጠር ቅዱስ ዲሜጥሮስ ደርሶልናል ማለት ነውና ስለዚህ እነዚህን ቁጥሮች በደንብ እንድትዙልኝ እፈልጋለሁ። ወደ ኋላ ልመልሳችሁና ቅዱስ ዲሜጥሮስ እንግዲህ ካጎቱ ልጅ ጋራ ሲኖር 48 ዘመን ሲኖር ምንድነው በግብረ ስጋ ግንኙነት አይተዋወቁም ማለት ነው። እስኪ እናንተ ምን ያህል ጊዜ ትቆያላችሁ? አንድ ቀን ታድራላችሁ? አንድ ሳምንት? አንድ ወር? ራሳችሁን ፈትሹ። ቅዱስ ዲሜጥሮስ ይሄ እንዲገለጥለት የሆነው የሱ ንጽህና ነው ማለት ነው። አያችሁት? ስለዚህ 48 ዘመን ያለ ምንም ግንኙነት አብሮ አንድ አልጋ አንድ ምንጣፍ፣ በነገራችን ላይ አብረው እየተኙ መልአኩ ቅዱስ ሚካኤል በመስኮቱ ይገባና አንዱን ክንፉ ለሱ አንዱን ክንፉ ደግሞ ለሷ አልብሷቸው ወጥቶ ሲሄድ ይታይ ነበር። የጥንታና የክብሯ ባለቤት የሆነችው ኢትዮጵያ ዛሬም ድረስ በራሷ የዘመን አቆጣጠር ዓለምን እያስደመመች ትገኛለች። የዛሬው ዝግጅታችን ይሄንን ይመስል ነበር። በቀጣይ በሌላ የስሌትና የጥበብ አምድ እስከምንገናኝ ድረስ ሰላም ለሀገራችን፣ ፍቅር ለሕዝባችን ይሆን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ኢትዮጵያዊነት ኩራትነት